አታማልን? አዎ አማኔ ልጅት ገባ። ሰላም ፋሚሊ፣ እንግዲህ የወንድማችን ታሙ የገቢ ማሰባሰቢያ እየደረገ ነው። በርተሜስኮ በስማ የተቃራኒ ቲም አሰልጣኝ እንደተናገሩት ከሆነ የእናንተ ተጫዋቾች አይደሉም የኔን ተጫዋቾች 2 ኪሎ ሙስ ተባብረው አይልጡም ሲሉ ተደምጠዋል። ምን ይላሉ እዚህ ላይ? እሱም ሜዳ ላይ ምን ይሆናል? አምንቦታለሁ። የእናንተ ሁለት የማል ተከላካዮች ራሱ ሉፕ የሚል ቅጽል ስም ወጥቶላቸዋል። ቲሙን ከኳስ ብቻ ሳይሆን ከእርግዝናም ጭምር ስለሚከላከሉት መሰለኝ እኔ የፊት መስመር አጥቂው ራሱ በጣም ጎበዝ ነው ፊኒሺንግ ላይ። ይገርሞታል። የአክስቴም ቤት ሴራሚክና ቀለም የሰራላት እሱ ነው። በጣም ጎበዝ ነው ፊኒሺንግ ላይ። አዎ ጎበዝ ነው። በረኛው ተራሱ በጣም ጎበዝ ታታሪ ተወርዋሪ ነውና ባለፈው ሳምንት ያረጋችሁት ጨዋታ ላይ ራሱ ሲወረወር አንድ ደጋፊ ፈንክቷል እንዳየነው ከሆነ። በጣም በዛሬ ደግሞ የተመቱበትን ኳሶች በማዳን በመቅለብ ነው የሚታወቀውና ይሄን ያዩ ደጋፊዎች ኢየሱስ ቀላቢ ነው ወይስ ቀላቢ ነው ዘንዶ የሚሉ ጥያቄዎችን ሁሌ ነው የሚያነሱበት። እሱ ግን እነዚህ ሁሉ ጥያቄዎች ቢነሱበትም ጡጦ እያጠባ ቹሩሩ እያለ እያባበለ እንደሚያስተኛቸው ነው ሁሌ የሚገልጽልን። የመስመር አጥቂዎትን ራሱ በቀኝ በኩል ስታጠቃ ቤት ያለውን ቡሃቃ ለምን ረሳህ ብለው ቀይሮ እንዳስወጡት አይተናል ባለፈው ሳምንት ጨዋታ ላይና ዛሬ ሲያን ጥፋቱን የሚደግመው ይመስሎታል? እርሱ ባይደግመው ነው የሚሻለው። እውነት ነው። ዛሬ ደግሞ ማንሳት ይኑርብኝ አይኑርብኝ አላውቅም። የዛሬ ጋዜጣ መግለጫዎት ላይ እንደሰማሁት ከሆነ የዛሬውን ዋንጫ ለመብላት ከወዲሁ እንዲያባላ ከእናቶት ሀገር 1 ኪሎ ዳጣ እንዳስመጡ ሰምቻለሁና ከተረፈ እባክዎት ለኔ ይሰጡኝ እላለሁኝ። ችግር የለውም እሰጣለሁ። አመሰግናለሁ። ወጣ የተካብያለሁ። ወደ ጥያቄ ስመለስ የእርሶ ተጫዋች የሆነው አንዱ ባለፈው ሳምንት ጨዋታ ላይ 2 ተጫዋቾችን ልጦ ሲያገባ በሰርግ የሰርጉን ፎቶ ያነሳው ኮርና የሚያነሳው ልጅ ነውና ይሄን ያዩ ደጋፊዎች የቲሙን መተባበር አድንቀው ይሄን ስጦታ በእኔ በኩል እንዳበረክትሎት አድርገውኛል። ችግር የለውም። ከዚሁ ከሽልማቱ ጋር ተያይዞ ደግሞ የቆመ ኳስ ሴት ፒስ ላይ ጎበዝ እንደሆናችሁ ይታወቃል። ግን ሴት ፒስ ላይ እንጂ ቱ ፒስ ላይ ትታማላችሁ። ቶክሲዶ ምናምን አትለብሱም። ሁሌ በቱታ ነው የምናያችሁ። መች ነው ሱፍ የምትለብሱትስ የሚለውን ጥያቄ ቢመልሱልን ደስ ይለናል። የዛሬን ዋንጫ እንዳነሳን ምን ለብስ ይሆናል? አመሰግናለሁ። በቃ ለነበረን ቆይታ አመሰግናለሁ ብያለሁ። እንግዲህ እንዳያችሁት ከሆነ አሰልጣኙ 11 ተጫዋቾችን እንደሚያሰልፉ ነው ለኛ የነገሩን። እኔ ግን ሸማቾች ይሄን የሚፈቅድ አይመስለኝም። ከዘገባው ጋር አሉላ ፍሬው ፈረጠ ነበርኩኝ። አመሰግናለሁ። ዙርልኝ ያማን ሰላቢ ምን ታከብጃለሽ? ልጅ ሆነን እንዳላየ ነው ደግሞ። ኧረ እባክህ ምን ልትይ? ገላሽ ማጦሽን ያልነበርኩ እንዴ? አሁን ታደገና ሰምተኝ ወደዛ ምንድነው እንደዚህ መስቀርቀር? ዛሬ ጓደኛዬ ትመጣለች። ፏፏን አድርገው ብዬ ቆይ እንዴት? ለምን? ቡና ታፈላልኛለች። ቆንጆ ታይም እናሳልፈው። ስራ አትገባም ደግሞ እኮ ነው ያፈላልሃለሁ። ኦይ አንቺ ልጅ ወደድሽኝ እንዴ? ማን? እኔ? አንተ አልቀረብህም። አረ እንደውም መጣች መሰለኝ። ቆይ በር ልክፈትላት። ኢጎ እኮ ነው በቃ። ቤቲ የኔ ፍቅር እንዴት ነሽ? ቤቲ ተዋወቂያት። የሰው ፍቅረኛ ነኝ። አንተ ከሃዲ፣ ሁለተኛ አጠገቤ እንዳትደርስ። ቤቲ የኔ ፍቅር ራስህን ያዘህ። አሁን ቡና ፈላልሃለሁ። እሺ እወድሃለሁ። ሰሩላት ልጅቷን። ምን ሆነሽ ነው የመጣሽው? ኧረ ዶክተር ስቀመጥ አላየሁትም። ሚስማር ነው መሰለኝ። ኧረ ተሰክቶ ቀረ። ታድሎ ያ ምን መሰለሽ፣ በጣም ይኸውልሽ፣ በጣም ሰርጉዶ ገብቷል። ስለዚህ መንቀሉን እነቅልልሻለን። ከዛ ግን 9 ወር እየመጣሽ እኛ ጋር እዚሁ እኔው ራሴ እዚህ እያሾልሽ በደምብ ትድኛለሽ ማለት ነው። ኧረ እኔ ሰፈሬ ሀገሬ በጣም ሩቅ ነው። 600 ኪሎ ሜትር ምናምን ነው። መመላለስ አልችልም። 600 ኪሎ ሜትር ምን አላት? እኛ ስንት እዛ ማዳጋስካር ምን ስንት ሀገር እየሄድን እያሸና አንዴ ምናድን ነው? የምሬን ነው። እኔ ቅድሚያ ለሀገሩ ልስጥ ብዬ ነው እንጂ በጣም ቢዚ ሰው ነኝ እንዴ። አሁን ሂጂ፣ ሽንት ቤት ግቢ ሂጂ። እንዴ ባቢ ምን? ካሁን በኋላ ስልኬ ላይ እንዳትደውል። ባታነሺ አልደውልም። ባትደውል አላነሳም። ስለዚህ አታንሺዋ። የራሱ ጉዳይ። እኔም እወድሻለሁ። እባክህ ያልተጻፈ አታንብብ እኮ። አንቺ የተጻፈውን በይዋ። ምን አባ ነው የምትዘባርቀው? አትወጂኝም?
እብድ ነህ እብድ ስታስጠላ። አንቺም እንደዛው ወድሻለሁ። ያማረብህ መስሎኝ። ስማ በእናትህ ሚስት ማግባት እንዴት እንዳማረኝ ሚስት ምን ድሮ ቀረኩ እሱ ድሮ በደህናው ጊዜ እግርን አጣጥባለህ ቀባብታ እንዲያናትን እያሻሸሽ ምናምን ጡት አጥብታ ምናምን ሽንት ጨርቅ እያረገ ምናምን ነበር። ምን አለ ብለህ ነው? ምንም የለም እኮ ነው ሚስት እኮ ነው ያልኩህ እኮ እናታው ሚስት ጆሮ አይሰራም እንደ ይሄ ሰውዬ ሚስት ነው ያልኩህ። ያው ነው ይሄም እሱም ያስኬዳል። አቤት የሰርጋችለት በስማም በምን አይነት ዘፈን እንደምንቀውጠው ነው። ዘፈን ድሮ ቀረ። ዘፈን 90 ላይ ቀረ እኮ እና እስኪ ልቀፍሽ በለቤው ላኑርሽ ምናምን ነበረ። አሁን ምን ዘፈን አለ ብለህ ነው? በድሮ ላይ ማን ነው እንትን ያለ በእናትህ ደግሞ ሰምተሃል? በእናትህ ጋሹ ሉቃ እኮ ሞቱ። ከምር ነው? የምሬን ነው። ምን ሞት ድሮ ቀረ? ምን ይሄ የሚገርም ነገር ነው። ድሮ እኮ ጠዋት ላይ ድንገት ስትነሳ 15 ሰው 16 ሰው ምናምን ድንገት ተረፍርፎ ምናምን ታገኛለህ። የድሮ ሰው ሞት ነበር። አሁን መቼ ሞታል ሰው? ሞት ድሮ ቀረ ነበር። እንደ ሰውዬ ድሮ የሚል ድሮ ቀረ። ድሮ ያለ ሰው ነው እንደፈለኩ አንተ ሰውዬ ትጮሃለህ እንደ ሰውዬ ጩኸት ድሮ ቀረ። በእኛ ጊዜ ሰው ላይ ይጮሃል እንደ እንደዚህ አይነን ነበር፣ ግን ድሮ ቀረ። እሱም ድሮ ቀረ። ስማ አንተ ና። አቤት። ሂሳብ ስንት ነው? ተከፍሏል። እኔ መቤት ማለት ማን የከፈለው? እዛ ጋር ያለው ልጅ። እኔ ብሬ የለኝም ብያለሁ። ማን ተቀበላለክ? ይቅርታ እኔ አላወኩም። ደግሞ ምን አይነት ነው ማትረባ አንተ ማን ስለሆንክ ነው ለኔ የምትከፍልልኝ? ምን ችግር አለው ዮርዲ? አሃ ቴዲ ነህ እንዴ? አንድ ማኪያቶ ከፍለ ከችግር ወጣ ለማለት ነው? አሁንም ያውነሽ በቃ ስማ፣ እኔ ዮርዳኖስ ተሾመ በእንዳንተ አይነት መናጤ የምጋበዝ አይደለም። እሺ ቆይ ይሄን ያህል ተለያየን እንጂ አልተገዳደልን። ደረጃህን ወቅ። ስማ አንተ ስንት ነው የከፈለው? ታናኬኩ 500 ብር። አሁኑኑ መልስለት። እቺን አረኩ ብሎ ለማውራት ነው። ሆ ወይኔ ጉዴ አለሽም። ይቅርታ የኔ አባት ረስቼ መጥቼ ነው። ይልልም አይቻልም፣ ያስቀጣኛል። ወይ እሱን ጠይቅ። እንዴ እሱ ምን አገባው? የወንድሙ ቤት እኮ ነው። የከፈልኩላትን ብር አምጣው። ስጣው እባክህ። አሁን ደውዬ ትራንስፈር አስደርጋለሁ። የኮራ ባል ነው ያለኝ። ትሰማዋለህ? ሄሎ የኔ ፍቅር፣ የሆነ ቦታ ሆኜ ነው 10 ሺህ ብር ትራንስፈር አድርግልኝ። አንቺ ደግሞ ሁሌ ገንዘብ ነው የምትይው? የለኝም፣ ስራ ላይ ነኝ። ቻው። ለዚሁ ነው። ለማንኛውም ሳትከፍል እንዳትወጣ፣ ካልሆነ ቤቱን ሙሉ አጽድታ ትውጣ። እኔ ያንን ገንዘብ ባንክ አስገብቼ እመጣለሁ። እናት ምንድነው ቲፕ ሰጠንህ አይደል እንዴ? ነው 10 ብር ነው ብለህ ነው? የዘንድሮ ድሆች እኮ ጥጋባቸው። ኧረ የኔ ቆንጆ አይገርምሽም? እኔን ባልሆነ ባንተ አፍ እንዲህ ያልከኝ ደረጃ ነው። እሺ ኮተት ምንድነው? ችግር አለ እንዴ? የካፌው ባለቤቱ ነው? አዎ። ምን ነው? ምን አይነት ሰራተኛ ነው ያሉት እንዴ? አፍን ዝጋ። 10 ብር ቲፕ መናቁ ሳያንስ እዚህ ልንጠቀም መለከፍ አለብን እንዴ? ኧረ እንዲህ የሚያደርግ ልጅ አይደለም። ምንድነው ቴዲ? የወሎት ጋሼ እሳቸውም ያው ናቸው። እባክሽን ሂድ። አበዛችሁት። አሁንስ ጋሼ ስልካቸውን ጥለው ሄደው ልሰጣቸው ስልክ ሆኖ ሌላ ነገር የመሰላቸው። ወይኔ ስልኬ የኔ ወንድም በጣም ይቅርታ። እሺ ይቅርታ ወንድሜ፣ በጣም እናመሰግናለን። እኔ ሂድ አንቺ። አየታማኝነት ምን ጊዜም ነፃ ይወጣል። በርታሽ። ይሄ ድህነቱን ሳይጨርስ ነው እንዴ ከኔ ጋር የተንጠለጠለው? እንካ በዛ በኩል ያለው ነው ነው። ስማ ገንዘብን ሾፋ ነው እንጂ ችኳን አውቃታለሁ። አጭቤ ናት። አንተ በምን አወቅ? እኔ እኮ ስማ አስፋልት በቴስታ የመጣው አራዳሪ እንዴት ነው ማላቅ? በምን እርግጠኛ ሆንክ? ችኳን እንፈትናት። እሺ ካለፈች ግን አንተ ነው የምትወድቀው። ወዳጅነታችን እንካንካ ወልውል ምንድነው? አጠቢ ነው ብያታለሁ። ፈተናው ይሄ ነው። በኋላ እነግርሃለሁ። ሰሩላት ነው በቃ። አንተ ለቅላቂ፣ እኔ ሜላትን ነው የምታታልለኝ? ለካ የምታጥባቸው መኪኖች ነው እያመጣ የምቀያይርብኝ እኔ ላይ። ቢሆንስ ከመኪናዬ ምን አለሽ ታዲያ? ገንዘብን የፍቅርሽ መሰረት አታድርጊው። ሙት አየሽ አይደል የላኩልሽን ጉዱን። ዝም በል አንተ ደግሞ የደሃ መስቀያ። በቃሽ በቃ። ወይ በቃስ። ሁለተኛ እኔ ስልክ ላይ እንዳትደውል። ቦስ ኧረ ቼኩን ፈርምልኝ። አንተ ደግሞ እሱን የት ነው የምታውቀው? ኧረ ሜሉዬ ቦስ እኮ ነው፣ የዚህ ባሉካ እኮ ነው። ምን መኪናውስ? ይሄ ይገርምሻል እንዴ 6 መኪኖች አሉት ሌሎች። ቦስ ኧረ አንዴ ፈርምልኝና። አንተ ግን አጣላኸኝ አይደለ? አትመልከች ሱፍ አቲ መኪና ፓምፓምፓ እኛ መንገዛለን እድሉ ሲቃና ወይ ትጃጃት እሱ መኪና ገዛ። ዳንዬ እኔም እኮ አንድ ቀን ዳኑ መኪናዬን እንዴት አየሻት? በጣም ታምራለች። አንተማ ጀግና ነህ፣ መኪና ትቀያይራለህ አሉ እንጂ። ባልሽን ከኔ ጋር አታወዳድሪ። እሱ ከኔ የተሻለ ሰው ነው። ጓደኛዬ ሲያልፍለት እንደማይተወኝ እኮ አውቃለሁ። አንተ ሸሚዝ አቀይር፣ እሱ ሁለተኛ መኪናውን ይኸው ደገመ። ከዚህ በላይ አልታገስም። ዳኑ ምን እያልሽ ነው? መኪናው እኮ ያንቺም ነው።
ከኔ ጋር ሲለፋ የቆየውን ብር ሸሚዝ ሳይቀይር ነው ይህንን መኪና የገዛው። አሁን እሱ ከኔ የተሻለ አቅም አለው። ባይኖረውም ግን እሱ ያንቺው ነው። የኔ አባት እኮራብሃለሁ እኮ። ስለዚህ መኪናው የኛ ነው ማለት ነው? አይደለም፣ የኔ የሆነው ነገር ሁሉ ያንቺ የሚሆነው ለኔ ለሆነ ሰው። አንቺ የገንዘብ ነሽ። ቸኩሎ መፍረድ ብዙ ያሳጣል። ደህና ሁኚ።